President Trump is targeting the country's economy and is threatening other countries that do business with Iran. የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በየትኛውም ሀገር ከተወሰዱት ሁሉ በጣም ከባድ የሆነ የኢኮኖሚ እርምጃ እንደሚወስዱ ይፋ አድርገዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ይህ ከዚህ ቀደም ታይቶ የማይታወቅ የኢኮኖሚ ጦርነትና ማግለል ይሆናል ሲሉ ዝተዋል። በተጨማሪም ለቴህራን ማንኛውም አይነት የፋይናንስ ወይንም የንግድ ድጋፍ የሚሰጡ ከሀገሪቱ ጋርም የሚሰሩ ማናቸውም ሀገራት ከባድ የኢኮኖሚ መዘዞች እንደሚጠብቃቸው ነው ያስጠነቀቁት። አክለውም እርምጃው የነዳጅ ኮንትሮባንድን፣ የገንዘብ ዝውውሮችና ህገወጥ የንግድ ድርጅቶችን እንቅስቃሴ ለማስቆም ያለመ መሆኑን ገልጸው የአሜሪካ ወዳጅ የሆኑ ሀገራትም ይህንን የኢኮኖሚ ዘመቻ እንዲቀላቀሉ ጥሪ አቅርበዋል። ትራምፕ ኢራን ስምምነት ለማድረግ የቀረበላትን እድል ልትጠቀምበት አልቻለችም ያሉ ሲሆን በቀጣይም ሊጠገን የማይችል የኢኮኖሚ ውድቀት እንደሚገጥማት መናገራቸው በቴህራንና ዋሽንግተን መካከል ያለው የሰላም ድልድይ ስለመፍረሱ አመላካች ሆኖ ተወስዷል። ማናቸውም ሀገር የፋይናንስ ተቋማቱ፣ የንግድ ድርጅቶቹ፣ አውሮፕላን ማረፊያዎቹ ወይንም የመንግስት ተወካዮቹ ለኢራን ማናቸውንም አይነት የህልውና ድጋፍ እንዲሰጡ የሚፈቅድ ከሆነ የሀገር ከባድ ምት ይጠብቀዋል ሲሉ አስፈራርተዋል። የሐዋላ ቤቶች፣ የመርከብ ምዝገቦችና ሽፋን ሰጭ ባንያዎች እንቅስቃሴ ሁሉም አሁኑን መቆም አለባቸው ብለዋል። ማን እንደሆናችሁ ታውቃላችሁ። ይህ የኢኮኖሚ የጥፋት ቀን ይሆናል። የአሜሪካ ወዳጅ የሆኑ ሀገራትም ኢራንን ለማግለልና ለማሸነፍ ከአሜሪካ ጋር አብረው እንዲቆሙ እንፈልጋለን ሲሉ ተደምጠዋል። ትራምፕ ባለፈው የካቲት ኢራን ላይ አሜሪካና እስራኤል ጦርነት ከቀሰቀሱ በኋላ የትራምፕ አስተዳደር ኦፕሬሽን ኤፒክ ፉሪ በሚል መሪ ቃል በኢራን ላይ የኢኮኖሚ ጫና ዘመቻ ሲያካሄድ መቆየቱ የሚዘነጋ አይደለም። አሜሪካ በሀገሯ ብሔራዊ ደህንነት፣ የውጭ ፖሊሲ ወይንም ኢኮኖሚያዊ ሴቶች ላይ ስጋት ደቅነዋል በምትላቸው ሀገራት ላይ ሁሉን አቀፍ ወይንም የተወሰኑ ዘርፎች ላይ ያተኮሩ የኢኮኖሚ ማዕቀቦችና የንግድ እገዳዎችን በመተግበር ትታወቃለች። ሁሉን አቀፍ እገዳ የተጣለባቸው ሀገራት ሙሉ በሙሉ በሚባል ደረጃ ማንኛውንም አይነት የንግድና የፋይናንስ እንቅስቃሴ እንዲያደርጉ የሚከለከሉ ሲሆን በሌሎች ሀገራት ላይ የተጣሉት ማዕቀቦች ደግሞ በተመረጡ የመንግስት አመራሮች፣ ልዩ የኢኮኖሚ ዘርፎች ወይንም የተወሰኑ ተቋማት ላይ ያተኮሩ ናቸው። አሜሪካም ከዚህ በፊት እንደዚህ አይነት ኢኮኖሚ እገዳዎችን በሶሪያ፣ ቤላሩስ፣ ዚምባብዌ፣ ሱዳንና ደቡብ ሱዳን፣ ኩባ፣ አፍጋኒስታን፣ ቬንዙዌላና ሰሜን ኮሪያ ላይ መጣሏ ይታወሳል። ትራምፕ አሁን በኢራን ላይ የጣሉት እገዳም ቴህራንን በእጅጉ ሊፈትን እንደሚችል ይገመታል። ትራምፕ በኢራን ላይ ጫና የሚያደርጉት ቴህራን ተገዳ ወደ ድርድር እንድትመጣም፣ የኒውክሌር መርሃ ግብሯን እንድታቆም፣ የስርዓት ለውጥ እንድታደርግና በቀጠናው የምታስታጥቃቸውን ቡድኖች እንድታቆም በሚል ነው። እነዚህ ነገሮች በአያቶላዎችና በፔንታጎን ባለስልጣናት መካከል ፍጥጫን የሚፈጥሩ መሆናቸው የፋርስን ፖለቲካ ውጥረት ውስጥ የሚከት ሆኗል። በፈረንጆቹ ከ1979 የኢራን አብዮት በኋላ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ቢቋረጥም በተለያዩ የአሜሪካ ፕሬዝዳንቶች አስተዳደር ወቅት ዝቅተኛ ደረጃ ያላቸው በሶስተኛ ወገን በኩል የተደረጉና ሚስጥራዊ የዲፕሎማሲ ግንኙነቶች ሲካሄዱ እንደነበር በርካታ ሰነዶች ቢያጋልጡም ቴህራንና ዋሽንግተን ግን ወደ ስምምነት አልመጡም። ከኦማን እስከ ፓኪስታን ብሎም እስከ ስዊዘርላንድ ቀጥተኛና ቀጥተኛ ያልሆኑ ድርድሮች ቢደረጉም ፍሬ አልባም ሆነዋል። የትራምፕ አሁናዊ የኢኮኖሚ እገዳ ዛቻ ከኢራን ባለስልጣናት ተቃውሞ ገጥሞታል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በትራምፕ በኩል የተሰነዘረውን አዲሱን የኢኮኖሚ ማዕቀብ በማጣጣል አሜሪካ ከገጠማት የውስጥ ውጥረት እየጨመረ የመጣም የወለድ ወጪ ለማስወገድ የተደረገ ጥረት ነው ሲሉም ጠርተውታል። አራግቺ በኤክስ ገጻቸው ባስተላለፉት መልእክት በተሸነፉ ፖሊሲዎች ላይ ደጋግሞ መግፋት ተጨማሪ ውድቀትን ያመጣል፣ የአሜሪካ የኢኮኖሚ ሽብርተኝነት በዓለም ላይ የሉዓላዊነት አደጋ የሚፈጥር ነው ሲሉም አጣጥለውታል። ተመሳሳይ የኢራን መገናኛ ብዙሃን የትራምፕን መግለጫ አዲስ ነገር የሌለው ሲሉ አብጠልጥለውታል። በተያያዘም የአሜሪካ ወታደራዊ ወረራ ውድቀትን ተከትሎ የመጣ ነው ሲል ከፊል የመንግስት መገናኛ ብዙሃን የሆነው ታስኒም የዜና ወኪልም አስነብቧል። አሜሪካም ለዓመታት ከኢራን ጋር የሚደረጉ ማናቸውን የፋይናንስና የኢኮኖሚ ግንኙነቶች ለማገድ ስትሞክር የቆየች ቢሆንም ቴህራን ግን እነዚህን ገደቦች እንዴት ማለፍ እንደምትችል የተማረችና በዚህም ከፍተኛ ክህሎት እያዳበረች መሆኗን የቴህራን ፖለቲከኞች ይሞግታሉ። ሌላው ትራምፕ ይህን መግለጫ የሰጡት ለኢራን ወሳኝ የንግድ አጋር የሆነችው የተባበሩት አረብ ኤምሬትስ ኢራን 2 ባላስቲክ ሚሳይሎችን ተኩሳለች ስትል በመክሰስ ከሀገሪቱ ጋር የነበራትን የፋይናንስ ግንኙነት በሙሉ ባገደች በሰዓታት ልዩነት ውስጥ መሆኑ ደግሞ የፋርስን ፖለቲካ ውስብስብ አድርጎታል። ቴህራን ግን በኤምሬትስ ላይ የቀረበባትን ክስ አስተባብላ ድርጊቱን ሐሰተኛ ሰበብ ለመፍጠር የተደረገ ሴራ ፎልስ ፍላግ ኦፕሬሽን ስትል ጠርተዋለች። በአሜሪካ ቦስተን የሚገኘው ብራንዴስ ዩኒቨርሲቲ የመካከለኛው ምስራቅ ኢኮኖሚ ፕሮፌሰር የሆኑት ናድር ሀቢቢ አሜሪካ ኤምሬቶች ይህንን የንግድ እገዳ እንድትጥል በጽኑ እንዳበረታታች ወይንም እንዳሳመነች እንደሚያምኑ ገልጸዋል። ፕሮፌሰሩ ለዚህ ማረጋገጫ አድርገው የጠቀሱት በሁለቱ ወገኖች መካከል በቅርብ ቀናት የተደረጉ ውይይቶችን ሲሆን ይህም የማክሰኞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከተባበሩት አረብ ኤምሬትስ
ብሔራዊ ደህንነት አማካሪ ሼክ ታኒን ቢን ዛይድ አልናህያን ጋር ያደረጉትን የስልክ ውይይት በማጣቀስ ነው። ሌሎች የመካከለኛው ምስራቅ ፖለቲካን የሚከታተሉ ወገኖች በበኩላቸው የቴህራንና አቡዳቢ ፍጥጫ ለአሜሪካ እንደ መግቢያ በር ሳያግዛት እንዳልቀረ ይገምታሉ። ባለፈው ወራት ኢራን በኤሚሬትስ ላይ የድሮን ጥቃት ማድረሷ አቡዳቢን ማስቆጣቱ የሚታወስ ሲሆን አሁን ላይ የትራምፕ ድርጊት የኢራንን የኢኮኖሚ ጉልበት ሊያሽመደምደው ስለሚችል ለአቡዳቢ የእጅ አዙር ጥቃት መሆኑን መገመት አያዳግትም። ትራምፕ በኢራን ላይ የጣሉት የኢኮኖሚ እገዳ ዛቻ ከኢራን ይልቅ በትልቁ አሜሪካንን ዋጋ የሚያስከፍል ነው የሚሉ ተንታኞችም አልጠፉም። ቱርክና ኢራቅ ለኢራንም ለአሜሪካም ትልቅ የንግድ አጋር መሆናቸውን በመጥቀስ አሜሪካ በዚህ እገዳ ተጎጂ ናት ሲሉም ይከራከራሉ። ዛሬ ላይ ትራምፕ በኢራን እንዲፈጸም ይፋ ያደረጉት የኢኮኖሚ እገዳ መግለጫ በቴህራንና ዋሽንግተን መካከል እርቅ ለመውረድ ደፋ ቀና ሲሉ ለከረሙት የፓኪስታንና ኳታር አሸማጋዮች ድካማቸውን ከንቱ የሚያደርግ ሊሆን ይችላል ሲሉ ተንታኞች መላመታቸውንም አስቀምጠዋል። The US and Iran, according to President Trump, he announced late tonight though a quote crushing economic operation